ማታ የሚታፈን የሚገደለውን እየለዩ ነው። እኔ ብቻ የኢትዮጵያዊነት የውሃ ልክ ነኝ። በስሙ የሚነግድ ስመኛ። ጤና ይስጥልኝ። ይህ በሐቅና ሳቅ የሚቀርብ ፌርማታ የተሰኘው መርሃ ግብር ነው። ፌርማታ ላይ ሰዎች ይገናኛሉ። የሰሙትን ያዩትን አንስተው ሐሳብ ይለዋወጣሉ። በአብሮነታቸው ትናንትን ያስታውሳሉ፣ ዛሬን ይመዘግባሉ፣ ለነገ የሚያግባባ አገራዊ ትርክት እያኖራሉ። ፌርማታ ሰሞኑን የጠላሁት ደርሶ የፈራሁት ወርሶ አየሁና በጣም አዝኛለሁ አለኝ አንድ ወዳጄ። ወደ አምባሳደሩ ጓደኛዬ ቤት ለመሄድ ከቤቴ ወጥቼ ፌርማታ ላይ ልደርስ ስቃረብ ምን የጠላኸው ነበር የፈራኸውስ ምን ወረሰ ብዬ ጠየቅኩት። እንዲህ ባልጠይቀው ኖሮ ጥሩ ነበር። ስሜቱን የጎዳሁት መሰለኝ። ይህ ወዳጄ የአማራ ክልል ባለስልጣናት ቤተሰብ ነው እና ባለፈው የህልውና ዘመቻ ጊዜ የህወሓት ወራሪ በአማራ ክልል ላይ ያደረሰው የንጹሃን ግድያ፣ የንብረት ዘረፋ፣ ከብቶቹ ሳይቀር እያማረጠ ራሱን ባለቤቱን እያሳረደ ይሄ ቡሬ በሬ ስጋው አይጣፍጥም እስኪ ቀዩን በሬ ረደው እያለ ጥማዱን አሳጥቶት በነበረ ጊዜ የገዛ በሬውን ስጋውን በልቶ ጥጋብ የሱሪውን አዝራር ሲያስፈታው የወንድነት መጠቀሚያውን መጅርጦ አውጥቶ የደረሰች ኮረዳ ልጅትን አካል አበላሽቶ ከገበሬው ሚሽት ተኝቶ ቆሻሻውን ሲያራግፍ አባወራ ይመለከት ዘንድ ከቤቱ ምሰሶ ጋር የፊጥኝ ታስሮ ተፈርዶበት በነበረ ጊዜ ሁሉን አድርገው ግፍ ሰርተው እማወራውን ከልጅትና ከአባወራው ፊት በጥይት ገድለው እኛን ደከመን ተነስና ቀበራቸው ብለው እዚያው በመኖሪያ ጓዳቸው ቆፍሮ ቀብሯት በነበረ ጊዜ ጥማዴን ካጣሁ ፈርሻል በላ አምሽቴን ገደሉና ቀበርኳት። ልጄም አይኔ እያየ ተበላሸች፣ ቤቴም መቃብር ሆነ ብሎ የ100 ዓመት የቤት ስራቸውን እንዲያስፈጽሙ የተላኩ ግፈኞች በሰሩት ስራ ጨርቁን ጥሎ ቤቱን ትቶ ሲሰደድ አፈናቀል ነው ብለው ጮቤ ሲረግጡ ማየት እያስደስታቸው እንደነበር የሚያውቅ ነው። ባለስልጣን ቤተሰቦቹ ከስብሰባም ከግምገማም በኋላ ቤት ውስጥ የሚያወሩት የነበረው ከዚህኛው የግፍ ተግባር ያኛው የግፍ ተግባር እጅና እግር አለው፣ ለማውራትም ይመቻል። አቤት ያኛውማ አይነሳ ከሰው መሆን ተራ የወጣ ነው እያሉ ነበር። እና ሁልጊዜ የማስበው ብሎኝ ነበር ያን ጊዜ ሁልጊዜ የማስበው እንደው አማራ ግን ምን አድርጎ ነው እንዲህ የጨከኑበት? እርሱን ማጥፋት ኢትዮጵያን ማፍረስ ነው ብለው የሚያስቡትስ ሌላው በኢትዮጵያ ፍርስራሽ ውስጥ መኖር ይሆንለታል ብለው አስበው ይሆን? ደግሞስ በአማራው ላይ እንዲህ ያለ ግፍ ሲሰራ ሌላው ዝም ብሎ እነርሱን ይመለከታሉ? በቃችሁ የሚል ሰው ይጠፋል ብለው ነው ወይ እያልኩ ነው ይለኝ ነበር። እና ይህንን መልስ ያጣለትን ጥያቄ እኔም አብሬው በነበርኩበት ወቅት ሐይቅ ከተማ ንግድ ባንክ ፊት ለፊት ካለው ቁርስ ቤት ቁጭ ብለን ቡና እየጠጣን ስንጫወት አብሮን የነበረው እየተስተናገደ የነበረና ጠረጴዛ የተጋራ ነው የሐይቅ ነጋዴ መሆኑን ነግሮን የነበረ ጎልማሳ ሰው እንዲህ አለ። አይ ወዳጄ፣ በሁለት ምክንያት ነው እንደሚያደርጉት። አንደኛው ራሱ አማራው ሌላውን ባገለለ ሁኔታ እኔ ብቻ የኢትዮጵያዊነት የውሃ ልክ ነኝ ብሎ በነዛው ወሬ የበታችነት ስሜት ይሰማው ስለነበረ ነው። ሌላው ሁለተኛው የባንዳ ልጅና የባንዳ የልጅ ልጆች በመሆናቸው ዛሬም ሆዳቸውን የሚሞሉት የኢትዮጵያን አንድነት አስከብራለሁ ወይም ኢትዮጵያን አትበጣጥሱም አትከፋፍሉም የሚል ቃል ከአንደበቱ የሚያወጣውን ሰው ዝም ለማሰኘት ግፍ መስራትና ፍርፋሪ በሚጥሩላቸው የውጭ ኃይሎች ፍላጎት ማስፈጸሚያ በመሆናቸው ነው አለ። ነገሩ ሲታሰብ ለእውነት በጣም ይቀርባል። እናም በወቅቱ ይህንን እና የትህነግን ወረራ በየቦታው የሚሰራውን ሸፍጥ መያዣ መጨበጫ የሌለው መሰረተ ቢስ አደናቋሪ የሆኑ ወጎችን አፈር ተቀብተው ወዲህ ወዲያ ከሚሉ መልካቸውን በቀየሩ ተሽከርካሪዎች ሩጫና ጥሩምባ ታግዘን ስንጨዋወት ቆይተን የኔና የወዳጄ መሄጃ ሰዓት ሲደርስ አዲሱን ሰው ተሰናብተን ወደ ደሴ ተመለስን። ደሴ ስንደርስ ዘወትር ምግብ የምንበላበት ቤት ጎራ አለን። እርግጥ ገበታ ክብር አለው፣ እየተበላ አይወራም። የዛሬው ግን ወጥ እንኳን ቢያልቅ ጭማሪ ወጥ የሚጠይቅ የበላበትንም ለመክፈል ሂሳብ ውሰድ የሚል ቃል የሚያወጣ የለም። ሁሉም ነገር በምልክት ነው።
እጃችንን ልንታጠብ ስንወጣ አንዱ ቀድሞን የተስተናገደው ሰው ፊት ለፊት አየነው። አፉ ጣፋጭ እንደያዘ ሰው ይንቀሳቀሳል። በእርግጠኝነት ሊያወራ ፈልጎ ለማን ላውራው ብሎ ቃላቶቹ እንደ ከረሜላ ምላሱ ላይ ደርድረው ተቀምጠው ታየኝና ምን ተፈጥሮ ነው ድባቡ ስለው ገና ሳልጨርስ የወያኔ አስጠቋሪዎች ገብተው ነው ማታ የሚታፈን የሚገደለውን እየለዩ ነው አለ። ከትግራይ መጥተው ብዬ ስጠይቀው አራ የዚሁ ከተማ ሰዎች ናቸው፣ በገንዘብ ወያኔ ገዝቷቸው ነው እንጂ አስተኳሽ ናቸው፣ ይጠቆሙብሃል፣ ከዚያ ያመትሆነውን ትሆናለህ አለ። ገረመኝ። በገንዘብ ተገዝቶ የአይኑ ቀለም ሳያምረኝ ቀረ ያለ እንደሆነ በጥይት ግንባሩን ሊባል ነው ማለት ነው እያልኩ እኔና ወዳጅም ሰው እንዳደረገው በአንገታችንና በእጃችን ሂሳብ ውሰዱ አልንና ቀይ መስቀል አካባቢ ወደሚገኝ አንድ ካፌ ገብተን እየሆነ ባለው ጉዳይ ዙሪያ ጨዋታ ጀመር። ይህ የህልውና ዘመቻ ሰሞን የነበረውን በመጽሐፍ መልክ እንጂ እንዲህ በዋዛ ተነስቶ የሚቃለል ተነግሮ የሚያበቃ አይደለም። ግን አሁን ላይ እንዲያደርገው የነበረውን ቡድን ተባባሪ ልሆንልህ ብሎት እንዲህ አይነት በታሪክ ጥቁር ቀለም ለትውልድ የሚተርፍ አስከፊ ታሪክ የሚጽፍ ቡድን ይኖራል ብዬ አንድም ቀን አስቤ አላውቅ። በገንዘብ መግዛት ባለገንዘቡ ይጭነቀው እንጂ ተከፋይም ህሊናውን ሸጦ ሆዱን ይሙላ እንጂ ከስንዴው ውስጥ እስክንድራድ እንደማይጠፋ ሁሉ አንዳንድ ሰው እንደማይጠፋ የሚያምን ሞኝ አይደለም። በአማራ ክልል የሚገኙ ዩኒቨርሲቲዎች በሽግግር ፍትህ የሚታከመው ይታከማል፣ በህግ የሚጠየቀው ተጠይቆ በይቅርታ የሚታለፈው ታልፎ ሰላም ይመጣል። ግን በኢትዮጵያውያን የተፈጥሮ ባህሪ በባዕዳን የወራሪ ኃይሎች ላይ እንኳን ያልተደረገ በገዛ ወገን ላይ መደረጉ ስለምን አማራን ከቀየው ከሀብት ከንብረቱ ከቤተሰቡ መነጠል ብቻ ሳይሆን ማግለልና ማፈናቀል ብቻ ሳይሆን ከተፈጥሮና ከእንስሳት ጋር ሳይቀር በጥይት ዶሮ መታለው ይህን ዛፍ በጥይት ማቃጠል እችላለሁ እያለ የሚወራረድ በልቶ ጠጥቶ ትሪ ላይ መጸዳዳት የመጨረሻ እውቀቱ ሆኖ ቆሻሻውን ከአይነ ምድሩ ጋር ያስቀመጠ እንዴት ነው ከሰውና ከተፈጥሮ ጋር ተጣልቶ ነገ ለትውልድ የሚተርፈው? የቂም መዝገብ የቱ ጋር ይዘጋ ለማለት ትህነግ የሰው መሆን ባህሪ ከሰው መሆን ተፈጥሮ የራቀና የወጣ ነውና በምሁራን አፈጣጠሩ ተፈጥሮው ባህሪው ጥናት ይደረግ ብለው እንደነበር አስታውሳለሁ። አንድ ጊዜ ሐሺሽ ነው፣ አንድ ጊዜ በሻሂ የሚጠጣ ጠጧቸውና ነው እየተባለ ክፋታቸውን ለመደበቅ ቢሞከርም ምርኮኛ ሆነው የተያዙት እንኳን በጸያፍ ድርጊታቸው ኮርተው ደረታቸውን ገልብጠው አሹ እንኳን በሚል ስሜት ውስጥ ሆነው ሲናገሩም ሰማናቸው። እነዚህ ሰዎች ምሁራን እንዳሉት ስለከፋውና የገለማው ባህሪያቸውና ስራቸው ፍርድ ያገኙ። ዛሬም በእነርሱ የተዘጉ ደጃፎች ላይ የንጹሐን ደም ይጮኻል። ዛሬም በተዘጉ የግፉዓን ጎጆዎች ውስጥ የሚሰማ የተበዳይ ድምፅ አለ። ዛሬም ቢናገሩት ሆድ ባዶ ይቀራል። ደግሞም የፈጣሪ መንገድ ቀኝን ሲመታ ግራህን ስጥ የሚለውን ትእዛዝ ለየትኛው ዕድሜ ነው የምንጥሰው በማለት ዝም ያሉ ዝም አይነቅ ዝም የሆነባቸዋል። ይህ እንዲህ ሆኖ ሳለ ብዙ ዓመታት ሳያልፍ ኧረ ታሪክ ነው ባይ ተጠራጣሪ ትውልድ ገና ሳይበቅል ትርክቱ እውነት ወይስ ሐሰት ባይ ተጠራጣሪ በሌለበት የትናንት በስቲያ ሳይሆን የትናንት ታሪክ ሆኖ ሳለ ከተበዳይ ጎን ተገኘ። ከተበዳይ አብራክ የወጣ ከትናንቱ በዳይ ግፍ ፈጻሚ ጋር ተባብሮ ግፍ ይሰራልን በህልምስ በእውንስ ማን ያሰበ ሊኖር ይችላል? እውነት ለአማራ አውቅልሃለሁ ብሎ ለመብትህ መከበር ከኔ ወዲያ በመልካም አስተዳደር ለተበደልከው ካሳህ እኔ ነኝ ብሎ ጫካ ገባሁልህ ያለው ፋኖ በሩን ዘግቶ ሚስቱን ግንባር ስሞ ከወጣበት ዓላማ ፈንግጦ የኬላ ጠባቂ የኬላ ቀራጭ መንገድ ዘግቶ አጋች ዘርፎ በላተኛ ከብት አምጡ ሻኛ ከዳዊት አማረኝ ብሎ በግፍ ነጥቆ የሚያርድና የሚበላ በስሙ የሚነግድ ስመኛ ይሆናል ብሎ ማን ጠበቀ? ጥምረት ፈጠርን ብለው ሲያውካኩ የትናንት ድርጊቱን ሊበቀለው አስቦ ይሆን እንዴ? እንዲህ ማድረጉ ከዓላማው ጋር አይጣላበትም ወይ ባይገማች የዋህ የሆኑ ሰዎች ቢኖሩ እንጂ ከገዳይ ጋር ተባብሮ ያልሞት አጎቴ ባለፈው ያልገደልከው እዚህ ውስጥ አለ 8 በሬ 3 በጎች የሚያድሩት እዚህ ጋጥ ውስጥ ነው ላሳይህማ ተከተለኛ አይነት መንገድ መሪ ሆኖ እያሳየ አማራ ላይ ግፍ ከሚያደርሱ ኃይሎች ይበልጡን ግፍ ይሰራል ብሎ ማን ገመተ? በዚህ ሰሞን ደብረ ታቦር ላይ የሆነው ግን ይህ ነው። አስተማሪ አታስተምርም
አንተን ብሎ መምህር ሲለው መቼም አለመማር በራሱ እንዲህ ያስብላል ተብሎ ሲታለፍ ትምህርት ቤት ልጆች መሄድ የለባቸውም ብሎ ያልተማሩ መሃይማን ቁጥር እንዲጨምር በታዳጊዎች ዕውቀት መገብየት ላይ ሲጨክን የተማረን ሰው ማስተዳደር ይከብደኛል ብሎ ይሆናል ብሎ እንኳን ማሰብ ሲቻል ወገኔ ምን አለ ልጆቹን ተባራሪ ጥይት እንዳይመታቸው አስቦላቸው ነው ብሎ ነበር ያለፈው። መምህራንን በጉልበት ዳዴ ሲያስኬድ አብረህ ከጎኔ ቆመህ መተኮስ ሲገባህ ብሎ ስላላገዙት ይሆናል ብሎ ያሰበ ቢኖር እንጂ የዕውቀትን ብርሃን እፍ ብሎ አጥፍቶ በጨለማ መኖርን ከቀናው በስልጣን ለመቆየት የሚያስችለው ምሁሩ ሲጠፋ ነው ብሎ አስቦ ነው ያለ አልነበር። የሃይማኖት አባቶችን ለይቶ ይህ ሰው ከፈጣሪ ተጣላ ብሎ ያዘነበት ሳይሆን ያዘነለት ነበር የነበረው። አሁን ግን በዛ ድብቅ አጀንዳው ወጣ። ከትናንት ጋንኤል ሊቀናበት ከነበረው ወያኔ ጋር የተፈራረመው የደም ፊርማ አሰከረው። ጤና ጣቢያን ካወደመው እርሱ ታገልኩላችሁ የሚላቸው የህብረተሰብ ክፍሎች የት ይታከሙ? የት ይድረሱ? የት ይገልገሉ? አሸንፎስ ማንን ሊያስተዳድር ነው የፈለገው? አጠያቂ ነው። በተለይ በደብረ ታቦር የሆነው ያሳፍራል። ከገዳይ ጋር መተባበር ሳይሆን ራሱም ቀድሞ ግፍ መስራት የእንቶኔ ልጅ ነው እኮ እንቶኔን እንዲህ ያደረገው መባሉና መተረኩ አይቀር። ይህን ማድረግስ የሰው ቢቀር ፈጣሪ ይወደዋል? በአንገቱስ የተንጠለጠለው መስቀል ዋጋውስ ከምን ድረስ ነው? ይህን አሳፋሪ ስምሪት የሰጠው የህወሓቱ መሪ ደብረጽዮን ደብረ ታቦር እንደተያዘ የሚያውቀው 2 ቀን ሙሉ ነበረ። የማታ ማታ ነው አሉ በሶስተኛው ቀን አመሻሽ ላይ መርዶ በሚመስል ሁኔታ የሰማው። በመቀሌ ሐውልቲ አመራሮቹን ሰብስበው እየሳቀ ደብረ ታቦርን ይዘነዋል አለ። አየህ ውጊያው የማን ፍላጎት እንደሆነ፣ ለማን ሲባል ደም እንደፈሰሰ፣ ከማን ጋር ተባባሪ እንደተሆነ። ለመሆኑ ማታ ማታ ሻዕቢያና ወያኔ ከሐውልቲ ቢሮ ውጭ በሽረ ከተማ ተመስገን ሆቴል የሚያደርጉት ስብሰባ ምን እንደሆነ ያልተደረሰበት ይመስላል ወዳጄ? እስከ የካቲት አጋማሽ በሁሉም አቅጣጫ ወረራ እንፈጽም ይለይለት ማሸነፋችን አይቀርም እያሉ አፍሪካ ህብረት ድረስልኝ አይሰራም። ካይሮም ሰው መቀየር ትፈልግ ይሆናል። ሻዕቢያም መቃብሩ ተምሶ ልጡ ተርሷልና አማራ በገዛ የአማራ ልጅ ግፍ የተሰራበት ጽዋ በሻዕቢያ ደግሞ የትግራይ ህዝብ ላይ ግፍ ተሰርቶ የባዕዳን ጠላቶች ጮቤ ደምቆ ቢሰማ እንጂ ለእኛ ምንም የሚተርፈን የለም። ለማንኛውም አምባሳደሩ ቤት ሄጄ ስለ ሰሞነኛው የውጭ ሀገራት መሪዎች አዲስ አበባና አስመራ መከሰት፣ ወቅታዊና ጂኦፖለቲካዊው ምን ተለዋዋጭ ቢሆን የኃይል ሚዛኑ ኢትዮጵያን የስበት ማዕከል አድርጓል የሚባለውን አጣር የሚነግረኝን አካፍላችኋለሁ ብዬ ተስፋ አድርጌ እኔም እንደ ወዳጄ በሆነው የተሰማኝን ሐዘን እያልጎመጎምኩ ወደ ውስጤ ላልቅስ። ዛሬን ተውኝ ጎበዝ፣ በአደባባይማ አላለቅስም። ምን ሆንክ ብባል ምን ሆኜ እላለሁ። ሎሬ የማይመች ነገር። ሰላም ሆነልኝ ወዳጄ።